ማቲያስ ቴል የተባል ድድብ ሰውዬ ማለት እግዚአብሔርን ቀጣይ ዓመት ወረድንም አልወረድንም ትወጣለህ አንተ ድድብ። ምን አይነት በስመ አብ ወልድ። እኔ አግብቶላ ለሰርበው ነበር ይል ጨዋታው ከመጀመሩ ጀምሮ በቃ ፈጣሪ። እኔ በአራት ነጥብ ሆኖ እዚህ ልንደሰት ይኸው በሁለት ነጥብ ጭንቀት በጭንቀት ቀጣይ ከቼልሲ ነን። ኧረ በስመ አብ ወልድ። የዘንድሮ ዳኞች ደግሞ እግዚአብሔርን ከኛ ጋር ችግራቸው ምን እንደሆነ የማደሰም ምንድነው? እሺ ምንድነው? ለምንድነው የሚሻለው? ኧረ በስመ አብ ሚኮ እንዴ ትናንትና እንደዛ ለኛ ስታሽቃበጥ አልነበረ? አይ ቶትናም በቃ አይረባም እኮ ይሄ ቡድን የምሬ ነው የምላችሁ። የዘንድሮ ቶትናም በገዛ እጁ ካልወረድኩኝ እያለ ነው። ካልወረድኩኝ ይኸው ዛሬ ከሊድስ ጋር በሜዳና በደጋፊው ፊት ለ115 ደቂቃ ተጫውተው ማለት ነው። ይኸው አንዳቻ ተጠናቀቀ። ማን ቀጣይ ፊክስቸሮቹን አስቡት። የቶትናም አዌ ከቼልሲ ይጫወታል። ከዛው ሆም ደግሞ ማለት ነው ከኤቨርተን ጋር ነው። ኤቨርተን በጣም ጥሩ ፎርም ላይ የሚገኝ ቡድን ነው። አሁን እንዴት ነው ሁለቱን ጨዋታ አሸንፎ አለመውረዱን ማረጋገጥ የሚችለው? እንደምታዩት ከዌስትሃም ጋር ያላቸው የነጥብ ልዩነት 2 ብቻ ነው። ዛሬ አሸንፎ ቢሆን ኑሮ ወደ 4 ከፍ ማድረግ ይችል ነበረ። 2 ብቻ እንደሆነ ቀጠለ። ይሄ ማለት አንድ ጨዋታ ላይ ቶትናም ተሸነፈ። ዌስትሃም ጥሩ ፎርም ላይ ያለ ቡድን ነው። ተከታታይ ካሸነፈ ቀጥታ ከወራጅ ቀጠና መውጣት ይችላል ማለት ነው። ምንድነው የሚውጠህ ነው? አሁን እኔ ሚቆ ምንድነው የሚውጥ? እኔ ትላንት ለኔ እንደዛ አሽቃበጥክ፣ እኔ እንደዛ ተጋድዬ ዌስትሃምን ተቸግሬ ያሸነፍልህ ወጣ። አንተ ይሄንን እድል መጠቀም ያቀታል። ምን አይነት የደከመ ቡድን ያለህ ሚኮ ስፐርስ ማለት ነው። ዛሬ ነጥብ በሊድስ ጥሎ ማየት ፈልጋለሁ። ትላንትና አርሰናል እያለ ሲያሸረግድ ነበር አይደለ? እነሱ ዛሬ ቁጭ ብለው እነሱ ራሱ አንድ ነጥብ እንዳያገኝ ነው የሚቋጥሩበት። ለማን እንደሆነ ይሄ ቪዲዮ ይገባችኋል። ሼር እያደረጋችሁለት ጀምሩ። ድል የፈለኩት እሰይ አንድ ነጥብ ራሱ እንዳታገኝ ነበር ዛሬ ፍላጎቴ። ግን እሺ ፔናልቲ ባለቀ ሰዓት ላገኝ ነው ብለህ ሰፍ ብለህ 13 ደቂቃ ተጨመረ ላገባ ነው ብለህ ወፍ ጎል ንቁ ታሳዝነኝ ነበር። ትላንትና ነው እንጂ ትንሽ ችግር የፈጠርክብኝ በጣም ነበር የምታሳዝነኝ። ግን እሰይ ቶተናም ዛሬ ማለት አለመውረዱን ማረጋገጥ አልቻለም። አርሰናል የሚገርም ውለታ ነበር ያለለት ባይፈልግም ማለት ነው። ያው ደርቢ ናቸው ባይፈልግም የሚገርም ውለታ ውሎለት ነበር። ዛሬ በእጁ ያገኘውን እድል አጥቷል ማለት ዛሬ ጨርሶ ቢሆን ኖሮ በ4 ማስፋት ይችል ነበር ነጥቡንና ፕሪሚየር ሊግ ላይ መቆየት እድሉንም በጣም ያሰፋ ነበር። ለዌስትሃም አሪፍ ውጤት ነው። ዛሬ ለቶተናም ደጋፊዎች ግን በጣም ያሳዝን ውጤት ነው ብዬ ነው ማስበውና ዛሬ ቀድሞውን ያስቆጠረው ማቲያስ ቴል ከቦክስ ውጪ ቆንጆ ጎል አስቆጥሮ እየመሩ ነበር። 70 ምናምንኛ ደቂቃ ላይ በጣም ሲምቦጃቦጁ በቃ የሊስ ተሰርተው ፔናልቲ ተገኝቶባቸው ካርቨሊዩን በሚገርም ሁኔታ አስቆጥሮባቸው ነው እንግዲህ ጨዋታው 113ኛ ደቂቃ ድረስ እንኳን ቢሄድ ማስቆጠር አልቻሉም። በነገራችሁ ላይ ዛሬ ማሪሰን ተቀይሮ ብታዩት ኮንስታንቲኖስ ማቭሮፓኖስ ነው እንጂ ማሪሰን ነው አትሉም። ፈላስፋ መስሎላችኋል። ሶቅራጥስ ነው እንዴ ነው የምትለው? ጸጉሩ አድርጎ ምናምን ሌላ ሰው ሆኗል። ገብታ ተጫዋች ሲሉ ግራ ገባው። ስንት ጨዋታ ሙሉ ያልተጫወተን ተጫዋች በእንደዚህ አይነት ጊዜ ከጉድ እንዲያወጣቸው ማስገባት ራሱ ዝም ብሎ የማይመስል ነገር ነው። ቀጣይ ከቼልሲ ነው የሚጫወተው። እንግዲህ ምን እንደሚፈጠር አላውቅም። ከቼልሲ ጋር ተጫውቶ ከኤቨርተን ጋር ነው የሚጫወተው። ራሱ ላይ ነገሮችን እያከበደ ነው የመጣው ቶተናም። ይሄን ጨዋታ መስት ማሸነፍ ነበረበት ነገር። ለማንኛውም አይዞሽ በቃ እንዳይደብርሽ። ወረድሽ ነው እሺ። ዘንድሮ እኔ 2 ደስታ ነው ለንደን ያሉ የአርሰናል ደጋፊ የሚያከብሩት። አንተ በቶተናም መውረድ፣ ሁለተኛ ደግሞ በዋንጫ መብላት ማለት ነው። ለማንኛውም እኔ ባትወርጂ ደስ ይለኛል። ግን ሁኔታሽን ሳየው ያለሽ ቀሪ ፊክስቸርን ሳየው ከባድ ነው። ምትተርፊ እየመሰለኝ አይደል? ይመቻችሁ። ለማንኛውም ሚኮ ተወርጃታለሽ፣ ተረፍሽ። ባለቀ ሰዓት በረኛሽ አወጣሽ፣ ተረፍሽ፣ ተወርጃታለሽ። ግን ያንቺ ፊክስቸር በጣም ከባድ ነው። በጣም ከዌስትሃም አንፃር ያንቺ ፊክስቸር በሁለቱም ተሸንፈሽ ቻምፒዮንሺፕ ተወርጃታለሽ። ትላንትና ስቋጥሪብኝ ነበር በተራዬ እኔም ቋጠርኩብሽ አሉ። ሼር ኮፒ ሊንክ እያደረጋችሁ አርሱለት፣ ለሚኮ ስፖርትስ አርሱለት። ጨዋታው አንዳቻ በሆነ ውጤት ተጠናቋል። የዛሬውን ጨዋታ በአንድ ፎቶ ይገለጽ ቢባል ይሄ ፎቶ በጣም በቂ ነው። ሃይላይት ማለት ትችላላችሁ ይሄን ፒክቸር ማለት ነውና 50ኛው ደቂቃ ላይ ነበረ ማቲያስ ቴል አሪፍ የነበረው ማቲያስ ቴል እንግዲህ ግብ አስቆጥሮ ቶተናሞችን መሪ ማድረግ ችሎ ነበረ። ነገር ግን ራሱ እዛው ሂሮ ሆነ፣ እዛው ወደ ዜሮ ተመለሰ ማለት ይቻላል። ሌላ ፔናልቲ ደግሞ ሊድሶች እንዲያገኙ ምክንያት የነበረውም ራሱ ማቲያስ ቴል ነበረ። እንደዚህ አይነት ፋውል በመስራቱ ምክንያት ከእግሩ በጣም ከፍ በማለቱ ምክንያት ሊድሶች
ሊድሶች እንግዲህ ፔናልቲ አግኝተው ፔናልቲያቸውን በካልቨርት ሉዊን አማካኝነት አስቆጥረው አንዳቸው በሆነ ውጤት ተጠናቋል ማለት ነውና ኡፍ ቶተናሞች እቺ 3 ነጥብ በጣም የምታስቆጭ 3 ነጥብ ነች። በጣም ማግኘት የሚችሉ 3 ነጥብ ነበረ። ነገር ግን ሊድሶች ላደረጉት ለሁለተኛው አጋማሽ ላደረጉት ጥረታቸው አቻ መውጣት በጣም ይገባቸው ነበረ። በቃ የዕለቱ ትኩሳት ቢሆንም ባይሆንም ከክፋት ደግነት ሳይሻል አይቀርም ብዬ ኤሚሬትስ ላይ ታሪካዊ ጠላቴን ውለታው ይየለት ነበር። አይ ማይኮ ስፐርስ አንተስ ኮክን ያምነ እግዚአብሔርን የመጨረሻ ሊድስን ተቀናቃኝን ማለት ነው አናት ላይ እየበረረ ሜዳ ድረስ ጠርሰ አቻ ትወጣለህ። ታሪካዊ ጠላትህ የምትጠላው የሚጠላህ ጠላትህ ማለት ነው ዌስትሃምን አንገት ለአንገት ተናንቆ ሜዳው ድረስ ሄዶ ውለታ ውሎል የመጀመሪያው ውለታ የራሱን ቢሆን ከ22 ዓመት በኋላ ሻምፒዮን ለመሆን የራሱን ውለታ ቢሆን ግን ደግሞ ለአንተም ውለታ ውሎላል። አምና በሰን የሰራችሁንን ስራ ታስታውሳላችሁ። ማሊያ ለብሳችሁ ኮላብሬት አድርጋችሁ ማለት ነው ትጨፍሩብን እንደነበር አርሰናል ሻምፒዮን ከሚሆን እኛ ብንወርድ እንመርጣለን ስትሉ እንዳልነበር ማለት ነው። ያንን ሁላ ረስቶ ማለት ነው መልካምነትን ወርቶ ይሄ ምርጡ ክለቤ ውለታ ውሎል ነበር ትላንት። ምን ያደርጋል እሬ የገማ ክለብ ማለት ነው ምንም ሊፈጥር አልቻለም። አረ ጋይስ ስፐርስ ወዴት እያመራ ነው እንዴ? ዛሬ በቃ ቢያንስ ከዌስትሃም ጋር ያለውን የነጥብ ልዩነት አርሰናል ዌስትሃምን ስላስጣለለት ይጠቀምበታል ብዬ ያሰብኩት ጨዋታ ነበር። ከሊድስ ዩናይትድ ጋር 1-1 ተለያይቷል። በቃ በእጃቸው ያስገቡት 3 ነጥብ ነበረ። 50ኛው ደቂቃ ላይ ቴል በጣም በግሩም ሁኔታ ካርል ጎል አስቆጥሮ ቀዳሚ አድርጓቸው ነበር። ነገር ግን በድጋሚ እሱ ራሱ በሰራው ጥፋት ምክንያት ፔናልቲ ሊድሶች 74ኛው ደቂቃ ላይ አግኝተው በካልቨርት ሉዊን አማካኝነት ወደ ጎልነት በመቀየር ጨዋታው 1-1 ሊጠናቀቅ ችሏል። እንደውም የመጨረሻ ደቂቃዎች ላይ ስፐርሶች እድለኛ ነበሩ ማለት ይቻላል። ለሊድስ ዩናይትዶች ትልልቅ አጋጣሚዎች በስፐርስ የሜዳ ክፍል ላይ ጎል ክልል ላይ መፍጠር ችሎ ነበር፣ አልጠቀሙበትም እንጂ ማለት ነው። በዚህ ጨዋታ ላይ ግን መጀመሪያ ጎል እንደማስቆጠራቸው መጠን ውጤቱን አስጠብቀው መውጣት ነበረባቸው። ከዌስትሃም ጋር አሁን ያለው የሪሊጌሽን ባትል ቀጥሏል። ስፐርስ አሁን ላይ 17ኛ ደረጃ ላይ በ38 ነጥብ ተቀምጧል። ዌስትሃም ደግሞ በ36 ነጥብ ነው እንግዲህ 18ኛ ደረጃ ላይ ወራጅ ቀጠና ውስጥ የተቀመጠው ማለት ነው። በአንጻራዊነት ደግሞ ቀሪው ለጨዋታዎቻቸውን ከተመለከትን ስፐርስ ከቼልሲና ከኤቨርተን ነው ፈታኝ የሚባሉ ለቀሪ ጨዋታዎች ያሉት። እንዲሁም ደግሞ ዌስትሃሞች ከኒካስትል ዩናይትድ እና ከሊድስ ዩናይትድ ነው ጨዋታ ያላቸውና በአንጻራዊነት ዌስትሃሞች ቀለል ያለ ተጋጣሚ ያላቸው ይመስላል። ስፐርሶች ግን ራሳቸውን ይበልጥ አጣብቂኝ ውስጥ የከተቱት ማለት ነው። ይህንን ጨዋታ ውጤታቸውን አስጠብቀው አሸንፎ ቢሆን ኖሮ በቀጣይ አንድ ጨዋታ ብቻ ማሸነፍ በቂያቸው ነበር በሊግ ውስጥ ለመቆየት ማለት ነው። ግን አሁን ራሳቸውን ይበልጥ አጣብቂኝ ውስጥ ከተዋል ነጥብ ተጋርተው መውጣታቸውን ተመልክተው ማለት ነው። ፋሚሊ እኔ ለሱ ብዬ ነው ቶተንሃም እንዳይወርድ እየቋጠርኩ ያለሁት፣ ግን የሱ ተጫዋቾች ቶተንሃም እንዲወርድ የሚፈልጉ ይመስለኛል። በቃ ለዛ ነው የሚሰሩ የሚመስሉኝ። ሁሉም ኳስ ይዙ እኮ ነው። አሁን ያ ሳፋሪ ነው ቴሌ ነው አገባ፣ ከዛ ደግሞ ፔናልቲ ያሰጠ ምን አስወረደው? እኔ ያ ዳንሶም የሚባል እኔ አንዳንዴ ዳንሶን ሳየው እንትና አሁን ራምኬል ኢትዮጵያ ፕሪሚየር ሊግ ውስጥ መጫወት አለበት። ዳንሶ እንግሊዝ ፕሪሚየር ሊግ ውስጥ የተጫወተ ያለ ስራ እኮ ይገርማል። የድል ነገር እንጂ አሁን ዳንሶ በዛ ብቃቱ እዛ የተጫወተ ዳንሶ ኳስ ይዝ እንዴት ያሰጋል መሰላችሁ? ግን ራምኬል ኢትዮጵያ ውስጥ ነው የሚጫወት። በእርግጥ የ40 ቀን እድል ነው፣ ግን ዲዘርቢ አረፈደ እንጂ ለፉክክር ይሁን ኤሮፓ ሊግ ምናምን ማፎካከር ይችል ነበር። የሚገርም ሰው እኮ ነው ዲዘርቢ። ያውም በዚች ስኳድ ትንሽ ለውጥ ያመጣው። ግን ቶተንሃም ዌስትሃምን ትናንት ነጥብ ጥሎለታል። ዛሬ አንድ ነጥብ ማለት ከባድ ነገር፣ በጣም አሪፍ ነገር ነው ያስባለሁ ማግኘቱ። ግን ለዲዘርቢ ሲል ይሄ በርግጥ ዲዘርቢ ብቻ ሳይሆን ቶተንሃም አሁን ብዙ ያው ከማንቸስተር ጋር ጥሩ ባለፈው አምና ኤሮፓ ሊግ ያ በእኛ ችግር ስለሆነ ብዬ ብዙ ለነሱ ላይ ደግሞ ትንሽ ቡድን ናቸው ቂም መያዝ ያስፈልግ። በዛ ላይ እንትናማ አለች ስፐርስ ሚኮ ለሷም ተብሎ ባይወርድ ደስ ይለኛል። እንደሷ ምላስ ቢወርድ ደስ ይለኛል። የፒኤስጂ ምላስ እኮ ነው ያላት እሷ። ግን ቶተንሃም ባይወርድ ከሊጉ ዌስትሃም ተመልሶ ይመጣል ብዬ ስለማስብ እሱ ቢወርድ ይሻላል። ግን አሪፍ ጨዋታ ነበር። ፕሪሚየር ሊግ ደባሪ ጨዋታ የለም። የዳኞች ኮሚቴ ስፖንሰር አድርጎት እያዘጋጀ ከሚያቀርበው የዋንጫ ፉክክር ይልቅ ዘንድሮ የወራጅ ቀጠናው ፉክክር እጅግ በጣም አስገራሚ ነው። ምክንያቱም ቶተንሃም ሆትስፐር 38 ነጥብ አለው፣ ዌስትሃም ዩናይትድ 76 ነጥብ አለው። ሁለቱ የለንደን በሽተኞች። እጅግ የሚገርም ፉክክር ዘንድሮ ከለንደን አንዱ ክለብ መቀነሱ የማይቀር። የዳኞች ኮሚቴ እያዘጋጀ ከሚያቀርበው የዋንጫ ፉክክር ይልቅ ዘንድሮ የወራጅ ቀጠናው ፉክክር አስገራሚ ነው። ምክንያቱም እነዚህ የለንደን ክለቦች አምና
አንደኛው የአውሮፓ ሊግ ሻምፒዮን ሆኖ ዘንድሮ የቻምፒዮንስ ሊግ ተሳታፊ ነበር። አርሰናል ዋንጫ ከሚበላ ቶተናም በፍቃደኝነት ቻምፒዮንሺፕ ወርዶ ይጫወት ብሎ ነበር በአንድ ወቅት ሚኮና እናሳካዋለን። ቶተናም ቻምፒዮንሺፕም ይወርዳል፣ አርሰናልም ዋንጫውን ያሳካል። ሁለት ጨዋታ ከሁለት ጨዋታ አንዱ ሉዝ አድርጋችሁ ዌስት ሃም ማሸነፍ ከቻለ ገደል ነው የምትገባው። ገደል ወርደህ ትጫወታለህ ነው ብለህ ወርደህ ነው የምትጫወታት። እኔ አረሳም አንዴ ከያዝኩኝ አረሳም። ይሄ ደግሞ ምን የሚሉት ተጫዋች ነው? አራዳ ልጆች እጅግ በጣም አስደናቂ ጎል አስቆጥሮ ኧረ ትችላለህ ብለን ሳንጨርስ ኧረ አትችልም ደግሞ አልን ማለት ነው። የአራዳ ልጆች ፔናልቲ ቦክስ ውስጥ እንዴት ነው እንደዚህ የምትዘለው? አንተ ምንድን ነው ፌንጣነ እንዴ? ሲጀምር የተጫዋች አራዳ ልጆች ከዚህ ወደዚህ የሌላ ሰው ከዚህ ወደዚህ ነው የሱ። ይሄ ግማሹ የማን እንደሆነ ራሱ ግራም ያጋባ ነው። ዲዘርቢ ከጨዋታው መጠናቀቅ በኋላ ሲጠየቁ እንግዲህ ቴልን ምን ትለዋለህ ሲባል እቅፍ አድርጌ ስሟለሁኝ በወጣት ተጫዋቾች ላይ ያጋጥማል ይከሰታል ይሄ ነገር እያለ ያው ስነ ልቦና እየገነባ ነው። ከዚህ ጨዋታ ያገኘነው ትልቁ ትርፍ ምንድነው ካልክ አራዳ ልጅ ማለት ነው ማዲሰን ወደ ሜዳ ተመልሶ መመልከታችን ብቻ ነው። ከዛ ውጪ ወደ ውጪ ነው ማለት ነው። ነጥብ ጥሏል ማለት ነው። ቶተናም ደህና ያሸነፈ አራቀ ወጣ ተብሎ በአራት የሚርቅበትን ነጥብ መልሶ ወደ ሁለት ራሱን አጣብቂኝ ውስጥ ከቷል ማለት ነው። ከመሸነፍ ያው ይሻላል፣ ነገር ግን እድሉን በእጁ ነው። በሜዳው ይህንን ጨዋታ ማሸነፍ ነበረበት። ቀጣይ ጌሞቹ እንዳለ ከባድ ናቸው ሁለቱም ጨዋታዎችና ይህን ጨዋታ ማሸነፍ ነበረበት። ቶተናም ምን ይመጣል አብረን የምንመለከት ይሆናል። ስፐርሶች ይሄ ድራማ እጅግ በጣም የተመቻቸው ይመስላል። ኧረ በስመ አብ! አሁን ዛሬ ጨዋታውን ገለው መውጣት ሲገባቸው ምን ነው እንዴ? በቃ መከላከል የሚችለው አርሰናል ብቻ ነው። ነጥብ አስጠብቆ መውጣት ለአርሰናል ብቻ ነው እንዴ የተሰጠው? በግድ ነው እንዴ? ካልወረድ ምናምን እኮ አስመሰላችሁት። ኧረ በጣም ይደብራል። የእኛም ምንድነው በአመት 6 ነጥብ እኮ የሚሰጠን ክለብ እንደናንተ በጣም ጥቂት ነው። በጣም ጥቂት፣ ብዙም አታስፈልጉም፣ መውረድ አለባቸው። ቶትናሃም 1 ሊድስ 1 ዋቴ ማች ማለት አሪፍ ጨዋታ ነበር። ሲጀምር ለረጅም ደቂቃዎች ምናምን በጣም ቦሪንግ ጨዋታ ነበር፣ ግን ማቲያስ ስቲል ምን አይነት ጽድት ያለ የሚገርም ጎል ያገባው። ግን ደግሞ ያው መልሶ አስበላቸው 1-1 ሆኖ ነበር ጨዋታው። ላይክ አይዘር ዌይ ሊሄድ ይችላል ነበር። አት ኤኒ ፖይንት ሊድሶችም የማግባት ቻንሶች ነበራቸው። ሁለቱም ሳይድ ይህን ጨዋታ ማሸነፍ የሚችሉት አይነት ጨዋታ ነበር፣ ግን ቶትናሃም በጣም ትልቅ ቻንስ ያባከነ ይመስላል። አሁንም ደረጃ ሰንጠረዡ ላይ እንደሆነ ቶትናሃም በ2 ነጥብ ከዌስትሃም ይበልጣል፣ ግን ቢሆንም በጣም ትልቅ ቻንስ አባክኗል። ምክንያቱም ቶትናሃም አሁን ከኤቨርተን እና ከቼልሲ ጋር ነው። ቀጣይ ከቼልሲ ጋር ከዛሬው መጨረሻ ላይ ከኤቨርተን ጋር ነው። ዌስትሃም ደግሞ ከኒውካስል አዌይ እና በሜዳው ደግሞ ከሊድስ ጋር ነው የሚጫወተው። ስለዚህ እኔ ፐርሰናሊ ዌስትሃም ከቶትናሃም በላይ ነጥቦችን የመሰብሰብ ቻንስ አለው ብዬ አስባለሁ።